ሰበር ዜና ጤናና ፍቅር ይስጥልን አድማጭ ተመልካቾች እንደምን አረፈዳችሁ። የታህሳስ 15 የ2018 የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ይጀምራለሁ። ፊልድ ማርሻል ብርሃኑ ጁላ ፋኖና ሻቢያ አዲስ አበባ እየተንቀሳቀሱ ነው ሲሉ ተናገሩ። ፊልድ ማርሻሉ እንደነናሁ ሰናይ አይነት ጥቃት ዳግም በተቀናጀ መልኩ አዲስ አበባ ላይ ሊፈጸምብን ነው ብለዋል። ከፍተኛ ባለስልጣናት አብይ አህመድን ጨምሮ ከባድ ስጋት ውስጥ ገብተዋል። ብርሃኑ ጁላ ፋኖና ሻቢያ በአዲስ አበባ ያደረጉት ስላለው የተናገሩትን ንግግር ምንድነው እንቃኘዋለን። እዚሁ አዲስ አበባ ላይ አስደንጋጭ አፈሳም እየተደረገ ነው። በቪዲዮ ማስረጃ ይዘነዋል፣ ትመለከቱታላችሁ። በጦር ግንባር መረጃዎቻችን ፋኖ በኦሮሚያ የሽመልስ አብዲሳን ጦር አይቀጡ ቅጣት ቀጥቶታል። በወለጋ ከ200 በላይ የኦሮሚያ ኮማንዶዎች የተደመሰሱበት ውጊያም ተደርጓል። ዝርዝር ዘገባ ይዘናል። ወዲህ ደግሞ በአማራ ክልል የብልጽግና ባለስልጣናት ላይ ጥቃት ተፈጽሞባቸው በርካታ ባለስልጣናት ቆስለዋል፣ ሆስፒታልም ገብተዋል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አለፋለሁ። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያኑ ዓመት ብቻ ከአሜሪካን ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግበን። ብር በአሁኑ ወቅት ከአርጀንቲናው ፔሶና ከቱርኩ ሊሬ ቀጥሎም በዓለማችን ደካማው መገበያያ ገንዘብ መሆኑም ተዘግቧል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋገር ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥልም ዘገባው አመላክቷል። መንግስት የአገሪቷን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመገበያያ ስምምነት ላይ መድረሱ ይታወሳል። ሆኖም የአገሪቷ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር በላይ የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተር ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል የተባለው። ሆኖም ኢትዮጵያ እያካሄደቻቸው በሚገኙት ታላላቅ የሀገር ውስጥ ጦርነቶች ግን የብር ዋጋ መውደቁን ሊቀጥል ይችላል ሲሉም የኢኮኖሚ ተንታኞችም ተናግረዋል። በአሁኑ ወቅት መደበኛ የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያው ደግሞ ወደ 180 ብር አሻቅቧል ነው የተባለው። የሀገሪቷን 60 በመቶ በላይ የሚሆነውን በጀት በጦርነትና በብልጭልጭ ፕሮጀክቶች ላይ እያዋለ የሚገኘው የአብይ አህመድ መንግስት ሀገሪቷን ከዚህም የባሰ ቁልቁለት መንገድ ላይ እየወሰዳት እንደሆነም ነው የተገለጸው። በሌላ በኩል የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸው ተነገረ። በአዲስ አበባ የተለያዩ አካባቢዎች የመኖሪያ ቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ሚዲያችን አረጋግጧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸውም ዘገባው አመላክቷል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀላሉ የተባሉ የደህንነት ካሜራዎች ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነውም ተብሏል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸውም ተገልጾላቸዋል። የከተማዋ ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግም መናገራቸው ተሰምቷል። ቅጣቱ የሚፈጸመው ነዋሪዎቹ ምንድናቸውን የማስዋብ ስራ ማከናወናቸውን በድጋሚ ከተፈተሸ በኋላ መሆኑም ተመላክቷል። ይህንን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶችም ይቋረጥበታል መባሉም ነው
ሚዲያችን ያረጋገጠው። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘው አካባቢ የሚኖሩ ወይዘሮ አሰገደች ባህር የተባሉት የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ ቤት አጥራቸውን በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸው ተናግረዋል። በልጃቸው ወርሃዊ ገቢ የሚተዳደሩት እነዚህ አዛውንት የታዘዙትን ተግባር ማከናወን እንደማይችሉም አስረድተዋል። የታዘዙት አጠቃላይ አጥራቸውን የማደስ ስራ እስከ 20 ሺህ ብር የሚያስወጣቸው ሲሆን ይህንን ያክል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢገልጹም የተለየ ምላሽ አለማግኘታቸውንና የራሳቸው ጉዳይ መባላቸውንም ገልጸዋል። ባደጉት ሀገራት እንደዚህ አይነት ተግባሮች ሲሰራ የሚከውነው መንግስት ነው። እዚህ ግን የሀገሪቷ መንግስት በኑሮ ውድነት እየተሰቃየ ያለው ህዝብ ላይ ሌላ ወጪም እየዳረገው እንደሆነም እየተመለከትን እንገኛለን። ነዋሪዎች በዚህ ምክንያት ቦታቸውም ሊወረስባቸው እንደሚችልም ስጋት ላይ ወድቀዋል። እዚሁ መዲናዋ ላይ ስንቆይ በአዲስ አበባ የሚታዩ ውጥረቶች እንደቀጠሉ ናቸው። መንግስታዊ አፈሳው ተጠናክሮ ቀጥሏል። አዲስ አበባ ላይ ከፍተኛ አፈሳ አለ። ቤት ለቤት ፍተሻዎች ደርተዋል። በፓትሮል መኪናዎች የጸጥታ ኃይሎች እዚህም እዛም ይወረወራሉ። አንተ ናስት የሚል ድምፅ ከጀርባ ከሰማህ የፖሊስ መሆኑን እርግጠኛ ሁን ይላሉ ነዋሪዎች። ወጣቱ በአፈሳ ተማሮ እያጉረመረመ ነው። የትንሄድ የትንዋል ቤት ተቀምጠን ብንውል እንኳን ቤት ለቤት ፍተሻ እየመጡ አስቸገሩን ብለው እያማረሩ ነው። በዚህ ልክ መንግስት ያፈሳ በዓለም ላይ ታይቶ አይታወቅም ይላሉ ነዋሪዎች። በዚህ ሳምንት ከታዩ አስደንጋጭ እውነቶች መሃልም በካሜራ አይን ውስጥ ከገቡ አስደንጋጭ እውነቶች መካከል ይህንን በምስሉ ላይ ተመለከቱ። ጉዳዩ በመሃል አዲስ አበባ ነው የተፈጠረው። በመሃል አስፓልት ላይ ሎንቺን አስቁመው ወጣቶችን ፖሊስ ለማፈስ ሲሞክሩ ይታያሉ። እንደሚታወቀው በብዛት በመዲናዋ ሎንቺን የሚባለውን መጓጓዣ የሚጠቀሙት የገቢ መጠናቸው አነስተኛና ለፍቶ አዳሪዎች ናቸው። ታዲያ በእነዚህ መኪና ውስጥ ትራንስፖርት የሚጠቀሙ ወጣቶች በብዛት ከክፍለ ሀገር ለመለወጥ ወደ አዲስ አበባ የመጡ በመሆናቸው ሰው የላቸውም፣ ድሃ ናቸው፣ ምንም አያመጡም በሚል ነው የብልጽግና ፖሊሶች መሃል አስፓልት ላይ መኪናውን አስቁመው ወጣቶችን ከመኪናው እያስወጡ ለማፈስ የሚታገሉት። ወጣቶቹም እንደ ዕድል ሆነው በቀላሉ ለብልጽግና ፈሳ ነፃ አልሆኑላቸውም። የመኪና ብረቱን ተጠምጥመው በሕግ አምላክ ወንጀል አልሰራሁም አፈሳ ነው ድረሱልኝ እያለም አንድ ወጣት ይጮሃል። በሚያሳዝን ሁኔታ ግን መብቱን እየተረገጠ መኖር የመረጠው ማህበረሰቡ ዳሩን ይዞም ከማየት ውጪ አንዳችም ነገር አላደረገለትም። በመዲናዋ ንግበኔ ማለት ቀርቷል። ወንጀል አልሰራሁም አፈሳ ነው ወንጀል አልሰራሁም። እንግዲህ እንደተመለከታችሁት ነው ብልጽግና መንግስታዊ አፈሳን በግልጽ ባፈጠጠ መልኩም እንዲህ እየከወነ ነው። ይህ በመዲናዋ የሚፈጸም ነው። የክልሎቹ ከዚህም ይብሳል። ወጣቶች ከቤታቸው ከስራ ቦታቸው ጭምር እየተለቀሙም ይወሰዳሉ። በፊት ወጣቶች የሚለቀሙት ከዴስቲቪ፣ ከፑል ቤት፣ ከመጠጥ ቤትና ከመዝናኛ ስፍራዎች ነበር። አሁን ወጣቱ እነዚህ ስፍራዎች ላይ ላለመታፈስ ሲል መሄድ በማቆሙ ወታደሮቹም ቤትና ስራ ቦታው እየሄዱም ያፍሱት ጀምረዋል። ይህ በምስሉ ላይ የምትመለከቱት በስቴዲየም ውስጥ የተደረደረው የጭነት መኪና ከትላንት ወዲያ በሰኞ ዕለት በቀን 13 በደብረ ዘይት ከተማ የታፈሱ ወጣቶችን ወደ ማሰልጠኛ ለመውሰድ በግዳጅ የተሰለፉ መኪናዎች ናቸው። አገዛዙ የግዳጅ ውትድርናን እንደ ትልቅ የትግል ስልት ከያዘው ሰነበተ። የኢትዮጵያ ሕዝብ ግን ልጆቹን ሲነጠቅ ዝም ብሎ ከመመልከት ውጪም ምን እናድርግ ከማለት ውጪም አርፎ ቁጭ ብለዋል። አዲስ አበባ ላይ የመጨረሻ ወዳደረግነው መረጃ እናጋራችሁና በቀጥታ ሱሪ ወደ ታጠቁት ወደ ወንዶቹ ሀገር እናልፋለን። የጦር ግንባር መረጃዎችን እናደርሳችኋለን። ፋኖና ሻቢያ አዲስ አበባ እየተንቀሳቀሱ ነው ሲሉ ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ የባንዲያ ልጆች ሲሉ የጠሯቸው የፋኖ የመንፈስ ልጆች በሻቢያና ፋኖ ስም አዲስ አበባ ላይ ጥቃት ሊፈጽሙ ዝግጅት ላይ መሆናቸውን እናውቃለን፣ አይሳካላቸውም ሲሉ በትላንትናው ዕለት በጦር ኃይሎች የመኮንኖች ስልጠና ላይ ተናግረዋል። ፊልድ ማርሻሉ እንዳሉት ከሆነ አዲስ አበባ ላይ ያልተሞከረ የጥፋት ሙከራ አልነበረም፣ አክሽፈንባቸዋል። አሁንም ሌላ ዕቅድ እንዳላቸው እናውቃለን፣ እሱም ይከሽፍባቸዋል ብለዋል። ማርሻሉ እንዳሉት ከሆነ ከሰሞኑ በደህንነት
ደህንነት ቡድናችን በኩል በሰራነው ስለላ በአዲስ አበባ በሚገኙ የኛ ሰዎች ላይ ጥቃት ለመፈጸም በእንቅስቃሴ ላይ ያለ ቡድን እንዳለ እናውቃለን። ይህ ኃይል የፋኖ የመንፈስ ልጅ ነው፣ እኛ ውስጥም አለ፣ ከስር መሰረቱ እናጠፋዋለን ብለዋል። ሰሜኑን እናጸደዋለን ሲሉም የድፍረት ንግግር ፊልድ ማርሻሉ ተናግረዋል። የውስጥ ምንጮቻችን እንደሚሉት ከሆነ ከዚህ ቀደም በነናሁ ሰናይ በአዲስ አበባ እንደተፈጸመው አይነት ጥቃት በፋኖና ሻቢያ ሊፈጸም እንደሆነ ከፍተኛ ስጋት በመንግስት በኩል ተፈጥሯል። የመከላከያ ከፍተኛ አመራሮችን ጨምሮ ትላልቅ ባለስልጣናት ጠቅላይ ሚኒስትሩ ጭምር ያልታሰበ ጥቃት ሰለባ እንዳይሆኑ በመንግስት በኩል ተሰክቷል። መንግስት ስለ እንቅስቃሴው መጀመር እንጂ ሌላ ምንም አይነት መረጃ እስካሁን ባለማግኘቱም ጉዳዩም አሳሳቢም አድርጎባቸዋል። ነገሩን እንዲከፋ ያደረገው ደግሞ ከውስጥ ያሉ እነሱ ባንዳ ብለው የጠሯቸው ይቀየሩብናል ብለው ያሰቧቸው ሰዎችም ነገሩን አክብደውባቸዋል። ከሻቢያና ከፋኖ በተጨማሪም የጀዋር መሐመድ የመፈንቅለ መንግስትና ሌሎች የሰሞኑ ዛቻዎች ስጋት የፈጠሩባቸው ሲሆን ሌላውን ብሔር አግለን ነገሮችን መለከት እንኳን በጀዋር ምክንያት የገዛ ዘመዶቻችንን ማመን እንኳን ከብዶናል፣ ከባድ ሆኖብናል ነው የሚሉት የኦሮሞ ባለስልጣኖች። ከሳምንት በፊትም በዚሁ ምክንያት ከጀዋር ጋር መፈንቅለ መንግስት እያሴራችሁ ነው በሚል 2 ኮሎኔልና 1 ጀነራል መታሰራቸውን ሚዲያችን በሰፊው መዘገቡም ይታወሳል። አሁን በቀጥታ ወደ ወንዶቹ ሀገር እናልፋለን። በአማራ ክልል የተሰሙ የጦር ግንባር መረጃዎችን እንመለከታለን። የሁለት ወረዳ ከፍተኛ ባለስልጣናት ላይ ጥቃት ተፈጸመ። በጥቃቱ አጃቢዎቻቸው ሲገደሉ አመራሮች ክፉኛ ቆስለዋል። በትላንት በስቲያው የገነት የከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸው በትላንትናው ዕለት ከጤና ተቋሙ የተገኘ መረጃም አረጋገጠም። ምኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናደው ክፍለ ጦር ወደ ወግዲና መካነ ሰላም አቅጣጫ ሲጓዙ በነበሩም የወረዳ አመራሮች ላይ ከትላንት በስቲያም ጥቃት መፈጸሙን ተከትሎ በርካታ የብልጽግና ኃይሎች ተመተዋል። የቦረና ወረዳ አስተዳዳሪ አቶ ገበየው በቀለም ጭንቅላቱ ላይ ክፉኛ መቁሰሉም እየታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊም አቶ አላምነው ስዩም ጭምር ወገቡ ላይ ከባድ ጉዳት አስተናግዷል ነው የተባለው። የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ አብዱረህማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ ችሏል ነው የተባለው። ከዚህ በተጨማሪም የወግድ ወረዳ የብልጽግና ጽሕፈት ቤት ኃላፊም አቶ መሐመድ ግዛው መቁሰሉም ታውቋል። የክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን በላከው ሪፖርት በኮሎኔል ጠጁ ሙላት የሚመራው የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና አድማ ብተና ከሰላም አስከባሪዎች ጋር በመሆን የእጅባ ስራ እሰራለሁ ብሎ ዙሪያውን ቢያንዣብብም እንኳን የወረዳ አመራሮችን ሊያተርፍ ራሱን የጥይት ራት ሆኗል ነው የተባለው። የሳጅን አደማሊ አባናዶ ክፍለ ጦር 1ኛ ሸዋን ግዛው ካሳ ሻለቃም ፋኖች በአንድ ሳምንት ውስጥ ብቻም 33 የብልጽግና ኃይልን ያቆሰሉ ሲሆን ቁጥሩ ያልታወቀ የብልጽግና ኃይልንም ደምስሰዋል። በሰሞኑ ውጊያ ተተኳሽና የነፍስ ወከፍ መሳሪያ ወደ ፋኖ በበርካታ ቁጥር ገቢ ተደርጓል። አሁን በቀጥታ የአማራ ፋኖ በኦሮሚያ ምድር ታላቅ ጀብዱ እየፈጸመበት ወዳለው ወደ ወለጋ ምድር እናልፋለን። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ አብጅ ጥበቡ ብርጌድ ጊዲ አያና ወረዳ አንዶዴ ዲቾ ቀበሌም ሻሽበር ከተማ ላይ ታላቅ ጀብዱ ፈጽመውላል። የበረሃዋ ፈርጥ አፋብኃ ቢዛሞ እዝ አብጅ ጥበቡ ብርጌድ በትላንትናው ዕለት ከንጋት 12 ሰዓት እስከ ቀኑ 7 ሰዓት ከኦሮሚያ ልዩ ኃይል ገዳ ኮማንዶ ኮሬ ነገኛ ጋቸና ሲርና ሚሊሻና ፖሊስ ጋር ባደረገችው ተጋድሎም ታላቅ ጀብዱ መፈጸም ችላለች። በተጋድሎም 66 የብልጽግና ኃይል ሲደመሰስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ ሰቅላ ቁም ስቅሎን አሳይታውላለች። ሙሉ ለሙሉ ይደመስሱኛል በማለት ጭንቀት ውስጥ የገባው የሽመልስ ሰራዊት በተለያዩ አቅጣጫዎች ባደረገው የድረሱልኝ ጥሪም ከቱልጋና ከጊዲ አያና ከወረዳው ማለት ነው ከጉተና እንዲሁም ከኡኬና ከነቀም ያለ ሌላ ኃይሉን አሟጦ ሲመጣም ወደኋላ ሲያፈገፍጉለት የፈሪ በትር ሆዱ ይገትር እንዲሉም የሁሉም ተግባሩ የሆነውን የኦሮሞማ ስርዓት ወንበር አስጠባቂ ሰራዊት እንደደረሰ ቤት ማቃጠል፣ ንብረት ማውደምና መዝረፍ፣ በርካታ ሰዎችን ማፈናቀል ግፍም ፈጽመዋል። በዚህ ውጊያ የብልጽግና ምሽግ የተሰበረባቸው ቦታዎችም 1ኛ ሰላሌ ሰፈር፣ 2ኛ ጎጃም ሰፈር፣ 3ኛ ረጋሳ ፎቅ ናቸውም ተብሏል። አሁን እዚሁ ስቱዲዮ ከገባን በኋላ ደግሞ በደረሰን መረጃ
የሞቱት የኦሮሚያ ወታደሮች ከ66 ተሻግሮ ከ200 በላይ ሆኗል የተባለው በትላንትናው ጦርነት ከ200 በላይ የኦሮሚያ ልዩ ኃይል ሲደመሰስ ቀሪውን መከላከያም ደርሶ ታድጎታል ነው የሚሉት የመረጃ ምንጮቹም። ጦርነቱን ወለጋ ምድር ላይ የሚንቀሳቀሱት ሁለቱ ድርጅቶች በመናበብ በዝቅተኛ መስዋዕትነት ከፍተኛ ድል አስመዝግበውበታል። በመጨረሻም ከፋኖ አንድነት ጋር በተያዘ ከኮሎኔል አብራ አዛናው ጋር የተደረገ ቆይታ አድምጠን እንመለስ። እንደው ከዚህ ከፋኖ አጠቃላይ ሁኔታ ጋር በተያያዘ ኮሎኔል አብራ አዛናው የቀድሞ መከላከያ ሰራዊት የፈንጂ አምካኝ ቢሮ ኃላፊና የፋኖ ወታደራዊ አዛዥ መስመር ላይ አግኝቻቸዋለሁ። ኮሎኔል ስለ ጊዜው አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ። በጣም ጥሩ፣ ረጅም ጊዜ ሆነን። ምን አዲስ ነገር አለ? እንደው ከሰሞኑ አዲስ ነገር ብንነሳ ፋኖ ወደ አንድ ውህደት እየመጣ ነው የሚል ነገር የሰማን ነው። ወታደራዊ ፖለቲካዊ ውህደት በመፍጠር ወደፊት ምናልባት ብሩህ ተስፋ እየመጣ ነው የሚሉ ወገኖች አሉ። መረጃ አለ? እንደው ፍንጭ መስጠት የሚቻል ከሆነ ምንድነው? ይሄ ወደ አንድነት ለመምጣት በወታደራዊ ጉዳይ ላይ ተስማምተን ጨርሰናል። አሁን ሁለቱ ድርጅቶች የሚያደርጉት ድርድር አለ። ያ ድርድርም ጥሩ ደረጃ ላይ ደርሷል። በቅርብ ጊዜ የሆነ ብስራት ያሰሙናል የሚል ነው ያለኝ። እስከዛው ወታደራዊ እንቅስቃሴዎችን ያው በጋራ ነው የምታደርጉት? ምናልባት በይፋዊ ውህደት ባይፈጸምም አይደለ? አሁን ወታደራዊ ሂደቶችን የምናከናውነው እንግዲህ ሁለት ህዝብ ቢሆንም ወንድማማች ነው። ለአንድ ዓላማ ነው የወጣን። ስለዚህ የምናደርጋቸው ሚሽኖች ተነጋግረን ነው ሁሉን ነገር እያደረግን ያለን እና አንድ ነን። ከስር ያለው አንድ ነው፣ ከላይ ያለውም አሁን ጥሩ እየተስማማ ያለበት ሁኔታ ነው ያለ። ባለፈው ወታደራዊ ስምምነት አደረግን ሲባል በግመንክር የሚባል ቦታ ላይ ሰራዊቱ ሲጨፍር ነው ያደረ። ወሎ፣ ጎጃም፣ ጎንደር፣ ሸዋ አጠቃላይ ጭፈራ በጭፈራ በደስታ ላይ ነው ያደረው። ስለዚህ ሁሉም ነገር የምናደርግ በመተባበር በመተጋገዝ ነው እያደረግን ያለን። መልካም። እንግዲህ በሌላ መልኩ ደግሞ በተለይ አማራ ክልል ያው አስተዳደሩ ገዢው ኃይል የሚመራው ወታደራዊ አዛዦች ነው። ጀነራል መሐመድም ሌሎች ጀነራሎች በወሎ ባደረጉት ስብሰባ ላይ በአንድ በኩል ያስፈራራሉ፣ በአንድ በኩል ህዝቡን ሰብስበው ልጆቻችሁን መክራችሁ በሰላም እጅ እንዲሰጡ እንዲገቡ አድርጉ እያሉ ነው። የመንግስት ፕሮፓጋንዳ ደግሞ ከማስረሻ መግባት ጋር ተያይዞ ፋኖ አጠቃላይ ወታደራዊ አመራሩም ተደምስሷል፣ እንቅስቃሴውም አክትሞለታል እያሉ ነው። እንደው መሬት ላይ ካለው ከእናንተ አዲሱ የውህደት እንቅስቃሴ አንጻር የወታደራዊ ቁመናው መግለጽ የሚቻል ከሆነ በንጽጽር። እሺ፣ አሁን ምን አለ መሰለህ፣ ህዝብ እየሰበሰቡ አሁን ስብሰባ ላይ ናቸው። ፋኖ እንደዚህ ያደረገ፣ ጽንፈኛው እንዲያደረገ፣ እንዲመጣ አድርጉት፣ አደራድሩ ምናምን ይላል። እኛ የቃቃ ጨዋታ አይደለም የጀመርን። ድርድር የሚደረግ ከሆነ በዓለም አቀፍ እውቅና ባላቸው ድርጅቶች እና ተቋም ለምሳሌ በዩናይትድ ኔሽን፣ በኤዩ፣ በኢጋድ፣ በሁለተኛ ደረጃ ዩሮፒያን ዩኒየንስ፣ በአሜሪካ መንግስት እንዲህ ተደርጎ ነው እንጂ ይሄ ዝም ብሎ ናገባ የሚባል እንትን ነገር ትግልት የሚባል ነገር አይኖርም። ሁለተኛ ደረጃ የሚሰበሰቡት እነማን ናቸው? ጄኔራሎች ናቸው። ጄኔራሎች ደግሞ የሚታወቁ ናቸው። አብዛኛው አማራዎች ናቸው። የአማራ እናቶችን ጡት ነካሾች ናቸው። ስለዚህ አሁን ማምር ተሰማ የዞረ የሚለውን እንሰማለን። መሐመድ ተሰማ እኮ ምርኮኛ ነው። አሁንም እንዳይማረክ ስጋት ላይ ስለሆነ ነው እየሰበሰበ ይሄ ነው የሚለው። በሁለተኛ ደረጃ አረጋ ከበደ የተናገረውን ሰምቻለሁ። አንድ ነገር ኩበት ነው ያለ። አንደኛ ኩበት እሱ ተወልዶ ባደገበት ወይንም ኩበት ያሳደገው ነው። ኩበት ሁለት ጥቅም አለው። አንደኛ ለማገዶ ነው፣ ሁለተኛ ደግሞ ፍጎኖ ማዳበሪያ ይሆናል። ይሄን አለማወቅ ነው። የሰው ልጅ ፋኖን ያክል ትልቅ ጀግና የሚያንቀጠቀጥ የሚማርክ አውሮፕላንና ድሮን ታንክና መድፍ የያዘ የሚገጥም ጀግናን እንዲህ ብሎ ሲናገር ትንሽ እኔ በጣም ነው የሚገርመኝ። ምን አለ መሪ ስትሆን ዲፕሎማት አማርኛዎች ወይም ቋንቋዎች መርጠ ነው የምትናገር። ነገር ግን እንደ መሪ ስላልሆኑ ዝም ብሎ ከመንገድ ላይ አምጥቶ መሪ ስለሚያደርጋቸው ላይ ያለው የብልጽግና ፓርቲ እንደፈለገ የሚያጦዘው ስለሆን በራሱን ኮንፊደንስ ስለሌለው በሰው እየተመራ እንደሚናገር በዚህ ግልጽ ነው። ማስረሻ ሰጤ የምነግርህ አሁን ብዙ ፕሮፓጋንዳ እየተነዛ ነው። በብልጽግና ፓርቲ ተልኮ ነው የመጣው። ተልኮ ይዞ ነው የመጣ ፋኖን ለማፍረስ የፋኖን መረጃ ለመ
ለመስጠት ከፋኖ ከሆነ እንደ ፋኖ ለመሆን የወር ደመወዝተኛ ነው ነበር በብልጽግና። አሁንም ተመልሶ ሄደ ወደ ነበረበት ቦታ ነው፣ ወደ ቤቱ ነው ሄደ የገባ። የአማራ ፋኖ እጅ አይሰጥም። የአማራ ፋኖ ትክክለኛው ለማንም እጅ እንደማይሰጥ 100% ነው የምነግርህ። የሄዱት ተልኮ ይዘው የመጣ ነው እንደ ማስረሻ ሰጤ አይነት። ሁለተኛ እነሱ መሄዳችን ለኛ ጥሩ ነው። ምክንያቱም በቃ አንደኛ እሱን አትጠብቅም፣ ሁለተኛ ስለሱም ትዳትልን። አሁን ስለ ትግልና ስለ ትግል ብቻ እያደረግን ያለንበት ሁኔታ ነው ያለ። በሶስተኛ ደረጃ የምነግርህ አሁን ምን እየሰራችሁ ነው? ያላችሁ አቋምስ ምንድን ነው? አንደኛ ማጥራት እያደረግን ነው። ሁለተኛ መልሶ ማደራጀት ስራ እየሰራ ነው። በሶስተኛ ደረጃ ስልጠናዎችን ከታች እስከ ላይ ያለውን የማስተማር የማሰልጠን ሁኔታዎችን እያደረግን ያለን። ጠላት የተለያየ እንቅስቃሴ እያደረገ ነው። የጨረቃ አይነት 3 አለ። 1/4 ጨረቃ፣ ግማሽ ጨረቃ እና ሙሉ ጨረቃ የሚባል። ይሄን ነገር ተከትሎ ጠላት እንቅስቃሴ ያደርጋል። እኛ ደግሞ ምናደርጋለን? በቀን ጥሩ አድርገን ነው የምንመጣው። በጨረቃማ የባሰ ለኛ ጠቀሜታ ስላለው እነሱ ሲመጡ እኛ ቦታ ይዘን እንጠብቃለን። ምክንያቱም እኛ ደፈጣና ደፈጣ ማስወገድ እንችላለን። የጎሬላ ፋይት እንችላለን። ስለዚህ ይህን ስለምናደርግ ጥሩ አድርገን እየመጣ መልሰነዋል። ትንንሽ ቀበሌዎችን እየመጣ አይቶ 2-3 ቀን ቆይቶ ይሄዳል። አንድ ቦታ እኮ ወታደራዊ ጠቀሜታው ምንድን ነው? ስለ አንድ ነገር ስታጠና ጠቅላላ ሁኔታ የሚባል አለ። ስለ ጠላት፣ ስለ ወገን፣ ስለ መሬት፣ ስለ አካባቢ ህብረተሰብ፣ እዝና መገናኛ፣ የአየር ጸባይ የሚባለውን አጥንተ ነው የምትገባ። ዝም ብሎ ይዞት ወታደሩን ይመጣል። በቃ መጨረሻ ላይ እየሄደ የሚወድቅ የሚማረክ እንደሚደክሙ የሚመጡበት ቦታ ለኛ ጠቀሜታ ስላለው ጠብቀን እንመታቸዋለን። አብዛኛው የሚማረክ ነው። ያው እድሜያቸውም ታይ እንግዲህ በጣም ትንንሽ ልጆች ናቸው። ከ15፣ 16፣ 17 ዓመት በተባበሩት መንግስታት ልጅ ነው የተባሉ የአፍሪካ ህብረት ልጆች የሚለውን ይሄን ነገር አጽድቀዋል። ይሄን ተስማምተዋል። ግን ይሄን የሚያደርግ ብልጽግና ነው ያለ። በሁለተኛ ደረጃ ውጊያ ወደኛ ሲገቡ እንዲህ እየመታን እየጣልናቸው፣ ሁለተኛው ሲመጣ አሁንም ስንጥለው፣ ሶስተኛው በከዘራ ነው ሂዱ ግቡ እያሉ እየደበደቡ የሚያስገቧቸው። አሁን ከዛም ይመታሉ ከኛም ይመታሉ እና የዓላማ ጽናት የሌለው ነው። አጽሙ የቀረ ብልጽግና ወታደር ነው። እርግጠኛውን የምነግርህ ፋኖ ያሸንፋል በቅርብ ጊዜ ውስጥ። ይህን ደግሞ ጠብቁ። በጣም ጥሩ ኮሎኔል፣ ምናልባት አሁን በዚህ ወደ 33 ወር ባስቆጠረው አጠቃላይ ውጊያ የፋኖ አደረጃጀት እንግዲህ ከጓድ ወደ እዝም ከፍ እንዳለ ገልጸዋል። በወታደራዊ ቋንቋ አገላለጽ እርስዎ ሊያርሙኝ ይችላሉ። ከጓድ ወደ ሻምበል፣ ከሻምበል ወደ ሻለቃ፣ ከሻለቃ ወደ ክፍለ ጦር፣ ከክፍለ ጦር ወደ ብርጌድ፣ ከብርጌድ ወደ እዝ ኮር ምናምን እያለ የሚያድግበት ደረጃ ላይ ደረሰ ነው ብለው የሚናገሩ ወገኖች አሉ። ለዛም በዘመቻ አባናደው ወሎ ላይ በተደረገው ከሽምቅ ተዋጊነትን በተጨማሪ በመደበኛም ውጊያ አንዳንድ ቦታዎች ላይ ፊት ለፊት ገጥሞ ለ2 ዓመት ሰራዊቱ ቆፍሮ የቆየበትን ምሽግ ደርምሰው ገብተዋል እና ሁለቱንም የውጊያ ስልት እየተጠቀመ ያለ ኃይል እየወጣ ነው የሚሉ ወገኖች አሉ። ወቅታዊ የፋኖ አቋም በተመለከተ ከዚህ ጋር አያይዘው ማብራሪያ መስጠት ከተቻለ። እሺ፣ አሁን ባለፈው ለሰላም ድርድር እንፍራንዝ የሚባል አካባቢ ነበርን። ከእንፍራንዝ አካባቢ ተነስተን ሳሊያ የሚባል የአፄ ቴዎድሮስ የትውልድ ሀገር ነው ወታደራዊ ስምምነት ለማድረግ 12 ቀን ነው የተጓዝን። ተራራ እንዳይመስል ወንዝ በጣም ትልልቅ ሽንፋን ይባላል። ሌላ የሚባሉ ወንዞች አሉ። እየዋኘህ ወይም ይዞ ሊሄድ ይችላል ወይም ያሻግር ይኖራል። ምንም አይነት ድልድይ የሌለው ተራራው እንደዚህ ቀጥ ያለ በጣም አድካሚ በእግራችን ብቻ ሳይሆን በእጃችን ሄደን ነው እዛ ቦታ ስምምነት ለማድረግ ያደረግን። እዛ ቦታ ላይ አሁንም ለማፈን የተለያየ እንቅስቃሴ ለማድረግ ጠላት ተከትሎ መጥቶ ነበር። ምሽግ ነው የቆፈረ። ያ ምሽግ ግን በቦምብ ነው። በቦምብ ጀግና ተዋጊ ፋኖ ሞልቷል። ስለዚህ በቦምብ ነው ቦምብ እየጣሉ 10-6ቱን ባንድ ይዛ በቦምብ ያንተን ያደርጋሉ። ሌላውን ምን እየደመሰሱ ምን እያሉ የቆፈረው ምሽግ እኛ እንድንቆጣጠር ነው የተደረገው። ስለዚህ በደንብ አድርገን የመታንበት ሁኔታ ነው ያለ። አሁን ጎሬላ ነበር፣ ሁለተኛ ደፈጣ እናደርግ ነበርን። አሁን በሶስተኛ ደረጃ ኮንቬንሽናል ዋር ማጥቃት፣ መከላከል፣ ስልታዊ ማፈግፈግ እያደረግን ጥሩ አድርገን ጠላትን የምንመታበት ሁኔታ ላይ ነው ያለ። ስለዚህ ሚሊተሪ ሳይንሱ ወይንም የውጊያ ሁኔታችን ቀን በቀን እያደገ ጥሩ ፕሮግረሲቭ እየሰጠን ያለንበት ሁኔታ ላይ ነው ያለን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።